ማሪ በኢትዮጵያ 20 ሚሊዮን ብር 1 ኪሎ ወርቅ። እሱ ግን ወርቅ ቤት አይከፍትም። አይከፍትም፣ ወላሂ አይከፍትም። 1 ኪሎ ማለት በጣም ትንሽ ናት ማሪ። 1 ኪሎ ልሽ እቺ አይሻታችን ገመድ። እቺ ገመድ ስንት ግራም መሰለች? ዋይሜታውን እንገር በፈጣሪ ተስፋ አይቆረጥም። ግን ጥሩ ነገር ለምትመኙልኝ ልንገራችሁ ብዬ ነው። እቺ ግራም 370 ግራም ናት። ወይኔ ጋይስ ግራም ብቻ ንገሪኝ። ግራም ብቻ ስንት ማለት ምን ያህል እኛ በአንቺ ተስፋ አንቆርጥም። ምንም ወደዚህ ወደዚያም እንዳትይ ክፈቺ። ኔክስት ታው ኢንሻአላህ እኔ ወላሂ ምን እንደምመኝ ታውቂያለሽ? ያ ረቢ አሁን ላይ ማለት ዱዓ ሳደርግ እንደው ሰዎች እንደሚሉት ይኑረኝ እንደሚሉኝ ያርግልኝ። ወላሂ ሀቡዬ ይሄን ነገር ከልቤ ነው የምለው። እኔ አላህና እኔ ያለንን አቅም አቃላ ሰዎች እንደሚሉት ያርገኝና ይኑረኝ። ኢንሻአላህ ደግሞ ኢንሻአላህ እኔ በጣም እኔ አላህ ላይ እምነት አለኝ። በጣም ይቂን ያለን ሰው ነኝ። ይሄ እንትን መሆኔ ምናምን አትይ። ይሄ በፈጣሪ እኔ በጣም ለፈጣሪ ነው የምደገፈው። ትናንትና ከምንም እዚህ ደረጃ ያደረሰኝ ነገ ሊኖረኝ ይችላል። ወላሂ አለም ግን ምን ይሳነዋል እሱ። የስ አንዳንድ ጊዜ ወርቅ ቤት ለምን አትከፍቺም ስል እንዴ ሰው እንዴት ነው የሚያስበው? ማለት 400,000 ድርሃም ማለት አስበሻል? 20 ሚሊዮን ብር በጣም ብዙ ብር ነው። አንዴ እሱንም ወርቅ ቤት ለ100 ግራም እኮ ነው እኮ 30 ሚሊዮን ነው እነሱ ያሰሉት። በ50 ነው ያሰላችሁት? በስንት ለአሪም በ50 ነው ያሰላችሁ? በ50 እሺ ለ100 ሚሊዮን ሶሪ ለ100 ግራም ከሆነ ወርቅ ቤት ለመክፈት ስንት ግራም ወርቅ ያስፈልጋል? አንድ ወርቅ ቤት በቃ ትንሽዬ ወርቅ አሁን ለምሳሌ ትንሽዬ ወርቅ ቤት እንኳን ለመክፈት በትንሹ ማለት የጆሮ ጌጥ ምናምን 3 ኪሎ ወርቅ 3 ኪሎ ወርቅ እንኳን ቢኖርሽ 3 ኪሎ ወርቅ ማለት ስንት እንደሆነ ነገር አንቺ እኮ 100 ኪሎ ነው ቅድም የነገርኩሽ። 1 ኪሎ ነው 100 ኪሎ 1 ሺህ ግራም ነው የነገርኩሽ። የ1 ኪሎ ዋጋ ነው እንዴ? የ100 ኪሎ ማለት ይኸውልሽ 3000 ግራም ማለት ዲቫይድ እሺ ዛሬ 448 ነው። ይሄ ዋጋ የሚጨምረው 1,344,000 ድርሃም ነው። 1 ሚሊዮን በድርሃም ከዛ ታይም 50 67 ሚሊዮን 200,000 ብር። ማሻአላ ይሄ አቅም ኢንሻአላ ይኖርሻል። ለምን ይሳላል? እኔ እውልሽ አይደለም አንዳንዴ ሀቡዬ በጣም ብዙ ሰው ነው ወርቅ ቤት እኔ በቃ ኬት አምጥቼ ጋይስ እኔ የምኖረው ልክ እኔ በቃ ቤተሰቤ ሀብታም አይደለም፣ እናትና አባቴ ሀብታም አይደሉም። እና አንዳንዴ ዩል ቢ አንደርስታንድ ማለት አንደርስታንድ ብታደርጉኝ ማለት ጥሩ ነገር እኮ ተመኝተውልሽ ነው። ግን አንዳንዴ ሰው በጣም እንደዛ ያንን ነገር ደጋግሞ ሲልሽ እኔ ሳላውቀው ኬት እኔ የሆነ ሰው ገድያ ለዛ ዘርፍ ያልመጣው ስምታክል ሀቡ አንቺ አትከፍቺ ማለት እኔ ቲክቶኬን ከፍቼ አፌን ከከፈትኩ ይበቃኛል። ትንሽ ኪዮክስ ሱቅ አለ አይደል? ኪዮክስ የምታክል ተለጣፊ ሱቅ እሱን እኮ ነው ያሰብኩልሽ። እሷን የምታክል በሱ 3 ኪሎ ይዘሽ ብትጀምር ያስኬዳል ነው። 3 ኪሎ የ3 ኪሎ ነው ያሰላ ነው። አሁን የ3 ኪሎ ወርቅ ነው 67 ሚሊዮን ማሻአላ። ግን በትንሽ 10 ኪሎ ምናምን ያስፈልጋል ብዬ አስባለሁ። እና አማሉ ቢንያ እኔ ንያ አለኝ ሀቢባ፣ እኔ ንያዬ ማለት ነው። እኔ በአላህ ትረስታለኝ። አላህ ከምንም ያነሳኝ ጌታ የሆነ ቀን ሊሰጠኝ ይችላል። ግን አሁን ሰው ወርቅ ቤት ሪምሻ ለምን ወርቅ ቤት አትከፍቺም ብሎ ሲጠይቀኝ እኔ በአላህ እንደው እኔ አሁን ሀቡዬ እኔ አሁን ምን ስልሳ እኔ በቃ ተውኛ ያን ይሄ ቦታ አሁን ለምሳሌ እዚህ ቦታ ቁጭ ብላችሁ ስታዩት ምናምን በጣም ብዙ ሰው ብዙ ነገር ይላል። ገባሽ ሀቡ? ገባሽ? ምንም ነገር ውስጥ ስትገቢ ነው የምታውቂው። ቢዝነስ ውስጥ ስለሆንሽ ውስጡ ስላለሽ ስንት ይፈጃል ምን ያህል ምናምን የሚለውን አንቺ ታውቂዋለሽ። በቃ አሁን ሂጂ ስራ ምን እንዲያስላለሽ ዛሬ ጎልድ ኮስት እኮ ይሰራል እኮ ገስት ላይ ለምን አታረጊም? መስራት እኮ ጀምሯል። እኔ ትናንትና ሀያት ቤት ታብታብ ላስደርግላት እንጂ ጎልድ ኮስት ሰርቶልኛል። አሁን አዲስ አበባ ለምን ፍሊተር እሺ፣ ከዛ በኋላ ኢፌክቶችን ፍሊተሮች የሚያመጡበት ስታንዳርድ ነው። ኢፌክቶቹ የኔ ፈኒ ኢሞጅ ነው ያላቸው ብታይ ፈኒ ኢሞጅ ያ ከዛ እሺ ምን ውስጥ እንደምትገቢ ላስሽ። ቆይ እዚህ ጋር በገስት ላይ ትሬዲንግ አለ፣ ስፖርት አለ፣ ኒው አለ፣ ፌስ አለ፣ ፈኒ አለ። ካሜራ ስቲ ወዲያው ኢፌክት ነው የሚመጣልሽ። ቆይ ያ ከዛ ትሬዲንግ እሺ እኔ ትናንትና ይመጣልኝ እንዴ አካውንት ይመርጣል እንዴ? ቆይ ሰርች ማድረጊያ ካለው ቆይ የለውም ሰርች ማድረጊያ ጎልድ ኮስት ብለሽ እንድጽፊ እኮ ነው ፌቮሪት ያለው። ከዛ
ፌቮሪቲ አለው፣ ትሬዲንግ አለው፣ ሰፖርት ኒው አለው፣ ከዛ ፌስ አለ፣ ፋኒ አለ፣ ኢንተራክቲቭ፣ ሆሊዴይ፣ ግሪን ስክሪን ምን ውስጥ ነው ያለው? ባክግራውንድ ቱል። ስለዚህ መሆን ያለበት ትሬዲንግ ነው። ትሬዲንግ ውስጥ ግቢ። እስካሁን እየፈለግኩት ነው። እንትን አይልም። ለምን እንትን ማድረጊያ የለውም? በእናትሽ ሰርች ማድረጊያ ቢኖር እኮ ጎልድ ኮስት ነበረ። ቱል አለው። ቱል የሚለው ላይ የሆነ ኢሞጆች አለ። ባክግራውንድ የሚላለው፣ ግሪን ስክሪን አለው፣ አትሞስፌር የሚላለው፣ ሆሊዴይስ አለው፣ ኢንተራክቲቭ አለው፣ ፈኒ አለው፣ ፌስ አለው፣ ኒው አለው፣ ስፖርት አለው፣ ትሬዲንግ አለው። በቃ ትሬንዲንግ እኮ ትሬንዲንግ ውስጥ እኮ ነው ሁሉም አይነት ፍሊተሮች አሉት። ስልክሽ ላይ ባለው ጎልድ ኮስት ከሌለ ወደታች ውረዲ። ትሬንዲንግ ውስጥ ሆነሽ ወደታች ውረጂ። መጨረሻው ላይ ነኝ የለው ማሪ። በቃ ትሬንዲንግ ውስጥ ከሌለ የለም። እኔም አሁን በሰከንድ አካውንቴ እየፈለኩት ነበር። ትሬንዲንግ ውስጥ ከሌለ የለም። እኔ በዚህኛው በዋናው አካውንቴ ትናንትና በሁለተኛው አካውንቴ ቆይ አንዴ ያስገብኝና ቼክ ላድርግ። እሺ በሱ ቼክ አድርጊው። ትሬንዲንግ ውስጥ ነው የምትፈልጊው እንዴ? በርቷል እንዴ ቪዲዮ? እስኪ አቡዬ ሳቢ በዚህኛው ካለሽ ያው ስፔሻል አክሰፕት አድርጊ። ስፔሻል አክሰፕት አድርጊ። ይሄኛው አለው አይሻ? አይዋ አንቺ ከአካውንት ይመርጣል አላልኩሽም? ለመሰለሽ ነው በሰከንድ አካውንት የለም፣ በሰከንድ አካውንት የለም። ግን በትልቁ አካውንት ይሄ ላይቭ ላይ ባለውበት አካውንት ትናንትና ሀያት ቤት ገዝት ስገባ ታብታብ ላስደረግላት ስከፍት ጎልድ ኮስት ከዚህ በፊት አይነበረም፣ አሁን ኖረ። ስለዚህ ቲክቶክ አዲስ አፕዴት አድርጎ ነው ብዬ ደስ አለኝ። እኔ ሀቡዬ ሰሞኑን ብታይ አዛን ያደረገኝ ቲክቶክ አዛ ታውቂያለሽ? ገስት ምናምን ሰው ወርቅ የሚገዙ ልጆች አሉ አይደለ? ቁጥር ሲጽፉ ምናምን በቃ ይሁን ብለሽ ምሳሌው አላ በቃ ዛግ እያደረገኝ ነው እየሰራው ያለሁት። ማለት እየከሰከሳቸው እየነቀላቸው ነው ያስቸገረሽ። ይከሰክሳቸዋል። ከዛ ደግሞ ገስት የላኩትን በጠቅላላ ፕራይቬት ያደርግብኛል። እንዴ አስገባቸው ስል አካውንታቸው ፕራይቬት ይሆንብሻል። የነሱ ያንቺ ገስት ችግር ነው። ያንቺ የገስትሽ ችግር። አሁን ለምሳሌ ገስት ስንቀጣ ቲክታክ ገስት እንዳናስገባ ለ3 ቀን ምናምን ሲቀጣን የሰው ሁሉ አካውንት ፕራይቬት ሆኖ አይደል የሚታየን? ልክ እንደዛ የገስትሽ ችግር ነው። ድጋሚ ከቲክቶክ ጋር መጻጻፍ አለብሽ። እኔ እኮ አዛገኝ ነው የምልሽ። አዛገኝ ድጋሚ ከቲክቶክ ጋር መጻጻፍ አለብሽ። አቡዬ የትኛውን ሰጂ በጣም ነው የምታምረው። ይሄውን የወሰድኩት ሰጣም ነረስቲ እስቲ ሊያት አንተም ጫፉ ዲዛይን በዛ ላይ ይኸውልሽ አፎርደብል ነው ፕራይሱ። ዲዛይኑ ያምራል። ቅጠል ነገር ነው ሪም። በባለፈው አምጥቼ በአንዴ ነበር ያለቀው። ጋይስ ለእናንተም ከ2435 ጀምሮ እስከ 2645 ድርሃም ነው። ግራማቸው ከ4.4 ይጀምራሉ። በዚህ አጋጣሚ ማለት ነው እኔ ጋር ኤክስፔንሲቭ የሚመስላችሁ ሰዎች ግራሙን ሰምታችሁ ሌላ ቦታ ሄዳችሁ ቼክ አድርጋችሁ ከዛ በኋላ መታችሁ ብዙ ውዶቼ። አንደኛ የፕራይስ ውድነት ወላሂ ጭማሪ የለውም። ቼክ አድርጉ። እኔ በጣም እንደዚህ ማምን ሰው ነኝ። ሄዳችሁ ቼክ አድርጋችሁ ኮምፔር አድርጋችሁ ከስተመር። እኔ የማይገባኝ ነገር ወርቅ ኢንተርናሽናሊ በዓለም አቀፍ ዋጋው አንድ ነው። ጎግል ላይ ቼክ ማድረግ ይቻላል። ከአንዱ ጋር አንዱ ጋር ሊያይ አይችልም ማለት። ለምሳሌ አቡዳቢ እና አላየንስ የወርቅ ዋጋ የ14 ብር አንዴ ብርቄ የሚባል ናት። አንዴ አሁን ጎግል ላይ ሰርች አድርጊው ሀቡዬ፣ ጎግል ላይ ሰርች አድርጊው። አቡዳቢ እና ዱባይ የ14 ብር ልዩነት አለው የወርቅ ፕራይስ። ኦኬ እኮ እኔም ያልኩሽ አልገባሽ። ጎግል ያለው ጎግል ያን አይቼ የአቡዳቢን ዋጋ የዱባይን ዋጋ ጎግል ላይ ማየት ይችላለሁ አይደል? ያ እኛ አቡዳቢ ነን አይደል? ያትበረብር አልችልም። በጎግል ላይ ከዛ yes ፕላስ ጎግል ላይ ካለው ዋጋ ከጨመርሽልባቸው ግራም አምናት ቶኪንግ አባውት ጋይስ፣ ስለ የእጅ አይደለም። የእጅ ማለት ሜኪንግ ቻርጅ። አንዳንዶች ሜኪንግ ቻርጅ ትርጉሙን ካላወቃችሁ በአማርኛ የእጅ ማለት ነው። የወርቁ ግራም ዋጋ ጎግል ላይ ቼክ ታደርጉና ከጎግል ላይ 1 ብር ዱባይ ላይ ያለ ዋጋ፣ ዱባይ ላይ የጎልድ ፕራይስ ብላችሁ ሰርች ስታደርጉ ያመጣላችኋል ዋጋው። እሱኑ ነው የምትነግራችሁ። ከሱ ላይ ደግሞ ከሱ ከወርቅ ፕራይስ ላይ ፕላስ ሜኪንግ ቻርጅ አለው፣ ፕላስ ታክስ አለው። ለምሳሌ ባለፈው አሳይቼሻለሁ። የእጅ ዋጋ ወላይ ከምታመጡበት እኔ ነገርኳቸው። በፋክቶሪ የምታመጡበት ዋጋ ይለያያል። የእጅ ዋጋ እንደ ቦታው ነው። በቃ እንደ
ሜኪንግ ቻርጅ ዋጋ ይለያያል። እናንተ ደግሞ ታክስ ደግሞ የሀገሪቷ ከአንዱ ጋር አንዱ ጋር ሊለያይ አይችልም። 5% የሀገሪቷ ዋጋ ታክስ 5% ሜኪንግ ቻርጅ ይለያያል። ሜኪንግ ቻርጅ ደግሞ እንደ ጥራቱ ይሄን ያህል ደግሞ የተጋነነ ሜኪንግ ቻርጅ አይደለም። አሁን እዩትና ከዛ ቼክ ማድረግ ትችላላችሁ፣ ኮምፔር ማድረግ ትችላላችሁ። እነዚህን እዩዋቸው። እነዚህ እንዴት እንደሚያምሩቸው እነዚህ የምታዩቸው ወርቅ ዋጋዎች በምታዩቸው ኳሊቲ 2435 እስከ 2645 ድርሃም ነው የምታዩቸው ናቸው። አንገቴ ላይ እንደምታዩት ቁመቱ በጣም አሪፍ ነው። 55 ኢንች ነው። አሁን እነዚህ መግዛት የምትፈልጉ ገብታችሁ መግዛት ትችላላችሁ። ኢማራት ብቻ ሁልጊዜ ማወቅ ያለባችሁ ሌላ ሀገር ያላችሁ ሰዎች ሪም ወደ ሱቅ ስትመለስ ነው ለሌላ ሀገር ማስተናገድ የምትጀምረው። ስለዚህ አሁን የምትገቡት እሷ ጋር ኢማራት ያላችሁ ናችሁ። አሁን ላይ ከፍታለሁ እነዚህ የምትፈልጉ ሰዎች መታችሁ መግዛት ትችላላችሁ። እዩት ደግሞ ዲቴይሉን ጽድት ያለ ነው ዲዛይኑ።